ጂጂ የ32 ቀበሌ ጎጃም በረንዳ ማንም ይለጠልጣታል። ራሷም ተናግራለች። ልጁ አንቺ የነካሹላ ስለምትሸቺ ጥሎሽ ይሄዳል። ሽማግሌው ጀርመናው ዝሆኔንና እንቁርቴን የሚያገባቸው የለም። አሳየንህ እኮ ከእጅ እስከ ህንድ እኮ ነው ያሳየው፣ ከነጭ እስከ ጥቁር። እኔ አስጨልልሻለሁ። እኔን ይቅርታ ካልጠየቅሽ ጎንደሬ ነኝ ወንድ ነኝ። የምን አባሽ ጎንደሬነት ነው የምታወሪ አንቺ ዘንባ? ገና ጆይን ስትለው ፓስተር ቆለጦ እያሉ የሚጽፉልክ ዮናስ ጓያው እንዳንተ ያለን በምድር ላይ እንደ ቆሻሻ የማየው ሰው የለም። ታቀኛለህ ደግሞ አንተም ሰው ሆነ ጭራሽ ዮኒ ማኛን ከሶሻል ሚዲያ ጠፋለሁ። ሶሻል ሚዲያ ያመጣ ዮኒ ማኛ ነው። አንተ እካክ ማቴዎስ ቆለጦ እያልኩ ነው። አቡነ ማቴ በወፍ በረንዳ እንዳያችሁት የዮኒ ጉዳይ እንደ ብሻ ያንን የሚያንን እየነተፈ ይገኛል። እንዲናችሁልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ዮኒ እንግዲህ ከስንት ወር በፊት ቢታዩ ቆለጦ አለች ብሎ ከጳጳስ ጀምሮ እስከ ቅዱሳን ድረስ ከሌ ቆለጦ እያለ እየተናገረ ነው። በጣም ብዙዎችን አስቆጥቷል ማለት ነው። እንደ ከንቱን ቆጥረው የተውትም አሉ። በሌላ ጉዳይ ደግሞ ከብዙዎች ጋር እንደዚሁ እየተናተፈ ይገኛል ማለት ነው። ምላሽም የሰጡትም ብዙዎች ናቸው ማለት ነው። የተፈጠሩትን ውዝግቦች አብረን እናያለን። ቤተሰቦች ያሉትን ነገሮች እናንተም ኮሜንት ሴክሽን ላይ ስጡኝ ማለት ነው። እመለሳለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር ማድረግ እንዳይረሳ። ወደ ጉዳዩ እንሂድ። እመለሳለሁ። ይመቻችሁ። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። ተክልዬ ሰላም በለው። በምትመጣበት መንገድ ነው የምሄደው እኔ በመጣህበት። እናንተ ስትሳደቡ ምርቃት ነው። ዮኒ ማኛ ሲናገር ኃጢአት ነው። እናንተ ስትሳደቡ የኦርቶዶክስ ልጆች ስትሳደቡ ምንም ችግር የለውም። ከዛ ነጠላ ለብሳ ማርያም ማርያም ብቻ ማለት ነው። ሌላ ማን አለ? ሌላ ማን አለ? እንትን አረጋዊ አቡነ አረጋዊ ነው። ሞጣ አንተ እካክ ዱባይ ሴት ለመድክ። እስኪን ወርቁ አይተ ነው ለማንም ነው ገንዘቡን የሚሰጠው ወንድማችን ባለ ሀብቱ ወርቁ አይተ ነው። ሲያየው አማራ ነው፣ ሲያየው ተቸግረዋል። ኢኖዋት አይዞ ብሎ እንደ ወንድም ቻፓ መስጠት ጀመረ። የት ጁንታዎች አግኝተው አሸንፈውታል። እድሜ ለወርቁ አይተ ነው ጌታ፣ እድሜ ለወርቁ አይተ ነው። አንተም ሰው ሆነ ጭራሽ ዮኒ ማኛን ከሶሻል ሚዲያ ጠፋለሁ። ሶሻል ሚዲያ ያመጣ ዮኒ ማኛ ነው። አንተ እካክ እንዳንተ አይነቱ ሊፍት ላይ በር የሚያንኳኳ ሰገጤ፣ ሊፍት ላይ ጫማ አውልቆ የሚገባ ፋራ። አሁን ቲክታክ ከመጣ ጀግና ብትጫወት ማን አባቱ ሊሰማ? እበትን ጠፍጥፍ። አንተ እኮ ወሸላ ላይ አንጓው ላይ ነው ታቶ ያለ። ሴት ዴት ማድረግ ስለማትችል በጥንቆላ አሰርተ መተት አሰርተ ወሸላ ላይ አድርጋ አንጓ ላይ ታቶ አስመትተን ይመጣ። እኛ የሸገር ልጅ ነን አባቴ። ከእንድ እስከ ወዳ ጫውተን ነው ዛሬ ጌታውን ነው ጭቡቴ ጥግ ድረስ ነው ብቃት ሮማንቲክ እስከ አቦኛ ዊጋር። እንዳንተ አይነት ሰገጤ አማራ ምን ሆነ? የአማራ ፖለቲካ ድብልቅልቅ ይወጣል። አንተ ነው ጌታን ተቀብለሃል። እኔ ተናግሬ ነበር ይመለሳል 6 ወር ጠብቁ ብያለሁ። ምክንያቱም ጴንጤ ቋጣሪ ነው፣ ገንዘብ አይሰጥም ብያለሁ። ጴንጤ ቋጣሪ ነው የሆነ ጓያው ይመለሳል ብያቸው ነበር። ዳሳፕን እኔ ይህን ሰውዬ አሁን የአማራ ሴቶች በስልክ ስትዋሩ ሰው ብላቸው እቅሳ አይደለም ከሲ ሞራል ሪስክ ውዳቂ ስለሆናችሁ ከዚህ ሰውዬ ጋር የሚያወራ ሰው ሴትም ወንድም ሰው አይደለም። ለኔ ቁጭ ብሎ የሚሰማው ራሱ ሰው አይደለም። ኮተቶች ናቸው። አስረግጬን ምነግርሽ እያንዳንድሽ እለጠልጣለሁ። ከዮናስ ጀምሮ ገና እሄድብሃለሁ ለአንድ ወር። ባለፈው አንተ ውዳቂ ወጥተህ ዱባይ ላይ ስትልከሰከስ ነበር። ወደድካል። እኔ ማንም ጋር ወደድኩ። አምጣ ቪዲዮ ስትባሉ አታመጡ። ማምጣት አትችሉማ። ሴት አፕ አድርጋችሁ ብዙ ነገር ሞክራችሁ ነበር። ዮናስ ጓያው ግን ፓብሊክሊ እኔ ምንድነው ያለ ባለፈውን ቅርብ ቀን ዱባይ ሲንዘላዘል ነበር። ተመልከት። አፉን ከፍቶ ኤአይ ነው የሰራው። የኔ አፍ እንደዚህ አይደል። ብተኛስ መብቴ እኮ አምኛችሁ አማራዎችን የተኛው ባይዘው ሰው ሲተኛ አፉን ሊከፍት ይችላል። ጠላቶች ግን እንደ አጋሜ እንደ ትግሬዎች ምንድነው የምትባሉ ሐዋቶች ይሄው ሞጣ አፉ ነው። ብተኛስ እንደሱ አይነት ግን ወራዳ በዚች ምድር ላይ አላየውም። ገና እንላቀቅም። አንተ አማራን ትሰድባለህ፣ ከአማራ ላይ ትበላለህ። አንበሳ ውርዱ ይትላል። በግድ ሴቶችን ሰርተብና እየሄድክ የአማራ ሴቶች ጋር እየተወተፍ እኔ ሞጣ ቀራኔው አልፈራም። ዮናስ ጓያው እንዳንተ ያለን በምድር ላይ እንደ ቆሻሻ የማየው ሰው የለም። ታቀኛለህ ደግሞ ሂድና የአማራ ሴቶችን አስፈራራ፣ ቀፍላቸው። አንተ እኮ ለብሬን አትኖር። ሰው ገና ሳፖርት ስላደረገ ሌላ ሰው ይደቁ ምሰድብት
ተገዝተህ በገንዘብ እኮ የምትሰድብ ሰው ነው። ሶሻል ሚዲያ ላይ ሞቴን እመርጣለሁ የሰው አባት አለና እናትሽ ሃይማኖተኛ ሴት ናት። ሃይማኖተኛ በሙስሊም ሴት ሰው ቀና ብላ አታይ ነው። እናትሽን እንዴት እንደምትጠይ ለሁሉም ነው የምትናገሪው። እንዴት እንደምትጠያት ምንም የበደለች እናትሽ አይደለች። መርዝ ሴት ነች። ሁሉም ቀኑብኝ። በውስጥ አይደለ ኮመንት የምታደርጊው ለእኔ ጊፍት የሚሰጡት ብሎክ አይደለ የምታደርጊያቸው። እኔ አንድ ቀን አንቺ ቤት የገቡትን ተናግሬ አውቃለሁ? አንድ ቀን ለአንድ ቀን ቀንቅናም ነሽ። እኔ አስጨልልሻለሁ እኔን ይቅርታ ካልጠየቅሽ። ጎንደሬ ነኝ ወንድ ነኝ የምን አባሽ ጎንደሬነት ነው የምታወሪው አንቺ ዘንባ። በኦሮሞ እንደዛ አይነት ባለጌ የለም፣ በአማራ እንደዛ አይነት ባለጌ የለም። የምን ጎንደሬነት? ከየት አምጥተሽው? ከየት? አረብ ጄሪዬ የሀገር አረብ ሀገር ሴቶች አሉ እዚህ። ይኸው ማን ነው የምትባል ከስር አለች፣ ሰርጀሪ አለች ከስር። ከዛ ሳራ የምትባል ባል ገዛች አለች። ከጉቺ ጋር ችግር የለብኝም እያጸናናን ነው። ሳራ የምትባል ባል ገዛች አለች። ኪድ የምትባል አረብ ሀገር አለች። አንድ አሜሪካ ያለ ሰው እሷ ጋር አልገባም። ኪዊ የምትባል አለች። ድሬ ሀረር የምትባል ልጅ አለች። በሙሉ አረብ ሀገር ያሉ ሴቶችን ይዛ ቁጭ ብለው ያጽናኗታል። መቼ ነው አሜሪካን ሀገር የምትገቢው? መቼ ነው አሜሪካን ሀገር የምትገቢው? አረብ ሀገር ይኑሩበት፣ አታነካኪያቸው። ምንም ያደርጉት ነገር የለም። ከአሜሪካ እኮ አረብ ሀገር መኖር ይሻለኛል የማዳም ሰራተኛ ሆኜ ብለሻል። አንቺ መሀይም ብለሻል አላልሽ? ታይቶ ግን ሰርጀሪ የትኛውን ስራ ነው አንቺ የምነግሪኝ? ስራ ሰርቶ ገንዘብ መያዝ ነው ያልሽው። የትኛውን ስራሽን? ልመናሽን እሙሙሽ ውስጥ ሚጣ እየገባ ይህ ስራ ነው። በሞት ይሻለኛል። ሞቴን እመርጣለሁ። እኔ አናቴ ላይ እንቁላል እያረኩኝ ዱቄት እየተቀባው ለአንድ ቀን አምጣ። እኛ የምንጫወተው ሙድ ስንይዝ አስታውሳለሁ። ውሃ ወይ ወተት አቅርበን ሚያው ሚያው እንባባላለን። ያቺን ደሞ ታታል። ከዛ ውጪ ድስት ምናምን አድርገን እንጫወታለን። ቁራሌው ምናምን እንባባላለን። አንድ ሌላ ነገር ያለው አንድ ነገር የለም። ሰርጀሪ አንቺ በልመና ነው ያለሽው። ኤልሽዬ ነው ኪድዬ ነው እንዲያትጨመላለቅ ከክብር የሚበልጥ የለም። ወራዳ ሴት ነሽ። ሌሎቹ አሜሪካን ያለ ነው። አክሊሉ እንደዛ ያደርግ። አክሊሉ በአንቺ ደረጃ አልወረደም። እንደው እሱ አንድ አበባ ስጡኝ ሁለት አበባ የሚል ልጅ እንኳን እንዳንቺ አልወረደም። እኔ ዛሬ ቀጠቀጥ ከተሳደብኩ ምን አመጣ? ምንም ይውስኪ ኮመንቱን ተመልከተው። ገና ጆይን ስትለው ፓስተር ቆለጦ እያሉ የሚጽፉልክ አየክ። እኔ እንኳን ስደቡ በሉ አልልም፣ ግን ይሁን ይጽፉላል። ለምን ክፋትክ ሰው ያለካ አንተ ትነካለክ፣ ያልደረሰብን ትደርሳል። ጂጂ የ32 ቀበሌ ጎጃም በረንዳ ማንም ይለጠልጣታል። ራሷም ተናግራለች፣ ልጇም ተናግራለች። ማንም ሲያወጣት የነበረ አንቺ ዝሆን ቂጥሽ ቢደበደብ እንደ ቪምቶ 1000 ወሸላ ነው ካንቺ የሚወጣው። 1000 ወሸላ ይዘረገፋል። አቴዩ ዘ ትሩዝ 1000 ወሸላ ቂጧን እንደ ቪምቶ ደብድቡት ጥሩ ብሎ ነው የሚወጣው። አንቺ የወሸላ ኮንቴነር ኮንቴነር ሙሉ ወሸላ ነው የሚወጣው ዝሆኗ ላይ። እኔ ልትመክሪ ራሱን ያጠፋል ይሆን ማኛ? ኧረ እኔ ጌታ ምስክሬ እንደኔ ተመቸው የለም። እንደኔ ምችት ድልት ያለው ሰው የለም። ወዳጅ ልማ እየተመላለስኩ ነው ምረቅጣችሁ። መለስ ወሰድኩ። ለምን? የስራው ባህሪ ነው። አንቺ የነካሹላ ስለምትሸቺ ጥሎሽ ሄዳል። ሽማግሌው ጀርመናዊው ጥሎሽ ሄዷል። የሸመገለ ጥሎሽ ሄዷል። ኢማጂን ደ የሸመገለ የበሰበሰ ሽማግሌ ጥሎሽ ሄዷል። ከኔ ኢማጂን ደ ስለምትሸቺ ጽዳት የሚባል አያውቅሽም። this is the truth። እኔ አይደለሁም ሆዴ ነው ያለው። ሆዴ ትሸቻለሽ። ስለሚሰራለት ሸጎርጎር ያደርግና አፍንጫውን ይዞ ግድግዳው ቡቡ አድርጎ ንዶት ነው ሄደው ቤትሽ። ኮንፊደንስ ስንጥቅጥቅ ተደርገሽ መተሻል። እኔ መላጣ ነበርኩ፣ ፀጉሬን ፏፈሽ ያደረኩ አምዳም ወይ የበታችነት ስሜት ያሰቃይሻል። ኦሮሞ አይደለሽም ብለው ኦሮሞ አንቅሮ ተፋሽ። ለምን? ማንነትሽ የኦሮሞነት አይደለም። ምን ልጅሽም በአደባባይ ምን ያረግሽ ነሽ? ያዋረድሽ ነሽ። አንቺ ወዳጄ አበሻ አርበነካው እንጨት አይነካሽም ከዚህ በኋላ። ለምን? ሆዴን ያየ እንዳንቺ አይነት የምትሸት ሴት ጋር አይመጣም። የምትሸት ሴት ጋር አይመጣም በጭራሽ። ልጅሽን ነገ ትሰድቢያታለሽ። ስለዚህ ኦሮሞ አልፈልግም ሲለሽ ጎንደር ፋኖ ነኝ አልሽ። እውነት ነው። 8 ወር ችያቸዋለሁ። ዝሆኔንና ቁርጤ የሚያገባቸው የለም። አሳየንህ እኮ ከእጅ እስከ ህንድ እኮ ነው ያሳየው። ከነጭ እስከ ጥቁር እኔ እያመጣው ይሄ እንደዚህ ሞቶ ነበር ይሄን
አድርጓል ብዬ እኮ እደረድርልሃለሁ እኮ እኔ ዛሬ ቆይ እንደዚህ ቁጭ ብዬ አዳሜ እየሄደች ትሪዋንና ኦብሯን ስታገላብጥ እንዴ በምን መሰለ በእውቀት መሰለህ እንዴ በያዝኩት ዲፕሎም መሰለህ እንዴ በመልክ እኮ ነው በቁንጅና ገና እመጣልሃለሁ ከፈለክ እኔ አሁንም ብሆን ከፈለኩኝ ማለት ነው ቁጭ ብዬ ወዲህ ዘር ማንዘር እንጂ ቁጭ ብዬ እንዲምላ በማን ይመስልካል አንተ አረጥ ያረጥክ ሽማግሌ አንዳንዴ መልኬን አልተጠቀምኩበትም እንደው ማተራመስ ነበረብኝ በቃ እንደው እዚህ ጋር ይሄ ሰውዬ ጋር በገባ ኖሮ ዛሬ የሆነ ካምፓኒ ባለቤት ሆነ ነበር ይሄ በጣም ይቆጨኛል ይቆጨኛል ምክንያቱም የሴት ነገር ታውቁታላችሁ ያ አልሞላ ሲል ልጅ አለ ምናምን ነገር ያ ለልጆቼ ስትሉ ለልጆቼ እንደዚህ አይነት ነገር ጥሩ አይደለም ስሜ በዚህ በጣም እንፈር በነገራችሁ ይሄ በሽርሙጥና ይሄ በምናም በሌብነት እኔ ስሜ እንዲነሳ አልፈልግም ይሄ አከሌን እንኳን ከአከሌ ጋር ነበርሽ መባለን አልፈልግም አልወድም በጣም ማፍረው እንደውም አሁን ደፋር ሆንኩኝ እንደዚህ ወንድ ልጅ ቤታዮ የምትባልሽ ስለተናገረች እኚህን የሚያክሉ ፓትሪያርክ ከኔ እኩል ናቸው ልትል ፈልጋል ከአንተ እኩል የማይሆኑበትን ይልክ አንድ 3 ወይ 4 ነገር ልንገርክ ከአንተ እኩል የማይሆኑበት አንተ የአጋንንት አገልጋይ ነህ እሳቸው የቤተ ክርስቲያን አገልጋይ ናቸው የኦርቶዶክስ ቤተ ክርስቲያን አገልጋይ ናቸው አንተ ራስህንም ቤተሰብህንም የምትመራ ሰው አይደለም እሳቸው ቤተ ክርስቲያንን ይመራሉ አብያተ ክርስቲያናትን ይመራሉ እሳቸው አንተ በእድሜ ትንሽ ነህ እድሜህን አጋንንት ሲጋልብህ አሁንም ድረስ አጋንንት ሲጋልብህ ያለ ሰው ነህ እሳቸው የእግዚአብሔርን ቃል ይዘው የእግዚአብሔርን ሕዝብ ለመምራት ለቤተ ክርስቲያን እድሜያቸውን የሰጡ ነው ድንግልናቸውን ህይወታቸውን የሰጡ ናቸው ይል አንተ የምትመራው ህዝብ የለም እሳቸው የሚመሩት ህዝብ አላቸው አንተ ማንም አይሰማህም እሳቸው ድምፃቸውን ሀገር ይሰማል ቤተ መንግስት ይሰማል ድምፃቸው ማን ይሰማሃል አንተ ሞባይላችንን እኮ ሁላችንም ዝግት ካደረግነው ልሳንህ ይዘጋል እኮ መንገድ የለም የእሳቸው እኮ ብዙ ነገር ዝም ያስብላል ይሄ ሪያሊቲው ነው የሚነግርህ እና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ የራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ ነው። ይህን ነገር ልነግርህ እፈልጋለሁ ወንድም ማለት እኔ ቪዲዮ ናት የምታስቀኝ ደግሞ የመጨረሻ ማለት ነው። ቆይ ልጅ አይሙት እንዳጫውታል። እንግዲህ ይሄን ይመስላል ዮኒ ማኛ ጉዳይ ማለት እንደ ወረርሽኝ ሁሉም ጋር ሰፍሮበታል ማለት ነው። በአነጋጋሪ ጉዳይ በማወዛገብ የመጣ ሰው ሲሆን ያንን ነገር ካቆመ እንደሚረሳ ያውቀዋል። ስለዚህ አዳዲስ አጀንዳዎችን እንደዚህ በጣም የሚያናድዱ የሚያበሳጩ ነገሮችን እየፈጠሩ መቀጠል ነው እንጂ ከዛ ውጭ እንዳልኳችሁ ስለሚጠፋ ምንም የሚጠበቅ ነገር ይመስለኛል ማለት ነው። ቤተሰቦች እናንተም የተሰማችሁን ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ጋር እንደተለመደው አስቀምጡልኝ። የምወዳችሁ የዛሬው ይሄን ይመስላል። ይመቻችሁ። ሰላም ሁኑልኝ።